እና ለዛ ነው ኡራኤልን በጣም ወደዋለሁ። ይቀበር ስፍራውን እኔ አንደኛው ሬሳ ላይ ሬሳ ቦታ ላይ ቆሜ ዲያቆን ሄኖክ ከነጻነት ህልፈት በኋላ አቤቱ የባሪያህን የቃልህን ነፍስ አሳርፍ። ስጋማ ፈራሽ ነው፣ ነፍሴ ከአምላክ ነፍስ ጋር ተመሳሳይ ስለሆነች በማይሞተው ነፍሴ እወድሃለሁ ብሎ ጻፈ። ሰላም ጤና ይስጥልን ቤተሰብ ደውቃችሁ ላይ በወንድማችን ነጻነት ህልፈተ ሞት ጉዳይ እንግዲህ በአዲስ መረጃ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው እንግዲህ የነጻነት ሞት አስመልክቶ እንግዲህ አንድ እንዳልካቸው የተባለ አዲስ ፕሮቴስታንት እንግዲህ ጌታን አልተቀበለም ነበር፣ ጌታን መቀበል ነበረበት፣ እንዲሆናል ሲኦል ይገባል ምናምን እያለ ሲያወራ የሰማን ነው የምንገኘውና እስቲ ምንድነው ህይወት ታሪኩ የት ነበር እምነቱ የሚለውን ነገር የማስመለከታችሁ ነው የሚሆነው። እሱ ብቻ አይደለም እንግዲህ አንድ ከወንድሙ የጻፈ ደብዳቤ አለ፣ እሱንም አሰማችኋለሁ። በዚሁ ደግሞ የቀብር ስነ ስርዓቱን አስመልክቶ እንግዲህ ኑዛዜው እንደማይፈጸም የሰማን ነው የምንገኘው። እሱን እንመለከታለን። ሁላችሁም ቪዲዮ ላይክ እና ሼር ያደርጋችሁ ለብዙዎች ማድረሳችሁን እንዳትረሱ። ከ7 በላይ ሳይቶችን ጥንቅቅ አድርገን አስረክበናል። አሁን ላይ በሳር ቤት ቫቲካን ኤምባሲ አጠገብ አዋሬና ፒያሳ ላይ ከባለ 1 እስከ ባለ 3 መኝታ ቤቶችን በተለያዩ የካሬ አማራጮች እስከ 35% የሚደርስ ቅናሽ አቅርበንልዎታል። እነዚህ ሳይቶቻችን ላይ ጠቅላላ ክፍያ ለምትከፍሉ ባለ 1 መኝታ በ8 ሚሊዮን 500 ሺህ ብር የነበረውን በ5 ሚሊዮን 500 ሺህ ብር፣ ባለ 2 መኝታ በ11 ሚሊዮን 600 ሺህ ብር የነበረውን በ7 ሚሊዮን 500 ሺህ ብር፣ ባለ 3 መኝታ በ15 ሚሊዮን 200 ሺህ ብር የነበረውን በ9 ሚሊዮን 900 ሺህ ብር ማግኘት ይችላሉ። ለበለጠ መረጃ በ0974 60 7676 ይደውሉ። ትናንትና እንግዲህ ይሄን ፎቶ ሳይቻችሁ ይሄ ፎቶ ነጻነት ከሞቱ ከ5 ቀን በፊት የጻፈ ወይ ፖስት ያደረገ ፎቶ ነውና እንዴት ይሄ ነገር ተፈጠረ የሚል ነገር አስመልክቻችሁ ነበርና እቺ እንግዲህ ተጠይቃ ምን ላይ ሰጥታለች እንስማት። ሰሞኑን አንድ ታዋቂ አርቲስት ይሞታል። ይሄ የምትመለከቱት ጽሁፍ ፌስቡክ ላይ ፋና እንዳለ የምትባል ግለሰብ ከ5 ቀን በፊት የፖስተችው ፖስት ነው። እንግዲህ ጉርሻ ፔጅም ከፋና ጋር ያላቸውን ቅርርብ በመጠቀም እንዴት እንደዚህ አይነት ፖስት ልትፖስት ቻልሽ ብለው ጠይቀዋት ያገኘሁትን መረጃ አጋርተዋል። እኔ መረጃውን ላካፍላችሁ፣ ሀሳባችሁን መስማት ፈልጋለሁ። ኮሜንት ላይ ታሳውቁኛላችሁ። ሌሊት ነው፣ ሰዓቱን አላውቀውም። የሆኑ የታወቁ ሰዎች የተሰበሰቡበት አዳራሽ ውስጥ ገባው። በሩ ላይ አንድ ሰው ብቅልም ይላል። በድንገት አንዱ መጣና ያንን ሰው ጠርቶት ይዞት ወጣ። በዚያ ሰዓት ማንም ምንም አላለም። እኔም ተከትያቸው ለወጣ ስል ፍርሃት አደረብኝና ተመለስኩ። በአዳራሹ ውስጥ የነበሩት ታዋቂ አርቲስቶች መሆናቸውን አውቃለሁ እንጂ ማን እንደሆኑ ለይቼ አላወቅኳቸውም ነበር። በመጨረሻ ላይ ግን አንዱ ጠራኝና እዚህ የነበረው ሰውዬ የት አለ ብሎ ሲጠይቀኝ አንዱ ጠርቶት ይዞት ወጣ እኮ አልኳቸው። በንግግሬ ተገርመው በጅምላ ሳቁብኝ። በዚያው ነቃው። ያ በህልሜ ተጠርቶ የወጣው ሰው እንደሚሞት ተርጉሜ ነው የዛሬ 5 ቀን ፖስት ያደረግኩት። ፋና ይህንን ካለች ከ5 ቀናት በኋላ ዛሬ ታላቁ አርቲስት ነጻነት ወርቅነህ በድንገት ማለፉን ስንሰማ የፋና ህልምም እውነት መሆኑን ስንገነዘብ ግርም ተፈጥሮብናል። እናንተ በዚህ ጉዳይ ምን ታስባችሁ? ሀሳባችሁን አስቀምጡበት። ከዚህ ጋር ተያይዞ እንግዲህ አርቲስቶች ብዙ ጊዜ በድንገት ሞቱ በባልታወቀ ምናምን ሲባል እንሰማለንና እስቲ እናንተ ምን ታስባላችሁ? ይሄ ህልም እውነት ነው ወይስ የታሰበ ነገር አለ የሚለው ነገር ሀሳባችሁን ኮሜንት ላይ አስቀምጡ። ከዛ ውጭ እንግዲህ አንድ እንዳልካቸው የተባለ ግራ የሚያጋባ ሰው አለ፣ ሁሌ ትኩረት የሚፈልግ ሰው አለ፣ ትኩረት ጥማት ያለበትና ነጻነት ወርቅነህ ጌታ አልተቀበለም ነበር ምናምን የሚል ነገር ጽሑፍ ወስድ አድርጓልና ወንድማችን ተሙን እንስማና ነጻነት ወርቅነህ ማን ነው የሚለውን ነገር ታሪኩን አስተምጣችኋለሁ። ይህንን ቪዲዮ ሼር ዱት ኮፒ ሊንክ አድርጉልኝ ውዶች። ለእንደነዚህ አይነት ሰዎች ወንጌል ላልገባቸው በጣም ጽንፍ ለረገጡ ሰዎች አድርሱልኝ። በጣም ነው ማዝነው። በጣም ከማዝነበት ነገር አንዱ ምንድነው? ኢየሱስ ክርስቶስ አንድ ቦታ እንደዚህ ያደረገ። አልዓዛር የሚባለው ወዳጁን ወይም ደግሞ የነ ማርያም የነ ማርታ ወንድምን ከሞት እንደሚያስነሳው ያውቃል። ነገር ግን አልዓዛር መሞቱን አይቶ እህቶቹ ሲያለቅሱ አይቶ ኢየሱስ ክርስቶስም እንባ አፈሰሰ፣ አለቀሰም። አልዓዛር እንደሚያስነሳው ያውቃል። እያወቀ ግን ፍጹም ሰው ስለሆነ ክርስቶስ ኢየሱስ አዝኖ አልቅሷል። እንደነዚህ አይነት ሰዎች ደርሶ ወንጌል ሰባኪ የሚመስሉ ነገር ግን አጋንንት በውስጣቸው የሚጫወትባቸው ሰዎች አሉ። ሰው ስትሆን መጀመሪያ ምን ይቀድማል? ነፍስ ይማር ይቀድማል። እኛ አበሻንን ኢትዮጵያዊ ነን። ሰው መሆን ይቀድማል። መጀመሪያ ምን ይቀድማል? ነፍስ ይማር ይቀድማል። ደግሞ ደርሶ ፈራጅ አዋቂ ሁሉን አድራጊ አድርጎ ማንሾም አንተ። ለእንደዚህ አይነት ለሰው ገልቱ ለእንዳልካቸው ዘነበ አድርሱልኝ። ነጻነት ነፍስህን ይማረው። ይሄ ነው እንግዲህ መጽሐፋችን ሲናገር ካዘኑት ጋር እዘኑ ከሚደሱ ጋር ደግሞ ተደሰቱ ነው የሚለውና ትኩረት ፈላጊ ናቸው። የሆነ አዲክትድ የሆኑ ሰዎች ናቸው በእነዚህ አይነት ነገርና እንዲህ ብሎ ጽፎ እንግዲህ ብዙዎችን አስቆጥቷል። እውነት ነጻነት ወርቅነህ ጌታን ተቀብሏል ወይስ አምኗል? ማን ነው ነጻነት ወርቅነህ የሚለውን ነገር
እንመልከት እስቲ። የአርቲስት ነጻነት ወርቅነህ የህይወት ታሪክ ባጭሩ እዚህ አዲስ አበባ ኡራኤል አካባቢ በ1975 ዓመተ ምህረት ተወልዶ ያደገው ነጻነት ገና የሁለተኛ ደረጃ ተማሪ እያለ የህይወት ጥሪውን ለይቶ በማወቅ ለሚወደው የቲያትርና ጥበብ ራሱን የሰጠና በዚህም ለከፍተኛ ደረጃ የደረሰ አርቲስት ነበር። ተዋናይ፣ ኮሜዲያን፣ የቴሌቪዥን ፕሮግራም አዘጋጅና አቅራቢ አርቲስት ነጻነት ወርቅነህ በኢትዮጵያ የፊልምና የቴሌቪዥን ታሪክ ውስጥ የራሱ የሆነ ልዩ የአቀራረብ ስልትና የትወና ጥበብ በማሳየት የሚታወቅ ባለሙያ ነበር። ገና የሁለተኛ ደረጃ ተማሪ ሆኖ የራሱን ቲያትር በመድረስና ሴት ገጸ ባህሪን ወክሎ በመተወን ጭምር ተሰጥኦውን ያሳየው አርቲስት ነጻነት ወርቅነህ ይህን ችሎታውን በጠዋት የተረዱ የአማርኛ መምህሩ ቲቸር ተሻለ ካበረታቱት በኋላ በቲያትር ሙያው እንደገፋበት በተለያዩ መድረኮች ሲናገር አድምጠነዋል። በዩኒቨርሲቲ የቲያትር ክፍል ቆይታውም ከመምህራኑ ልዩ ድጋፍና አድናቆት የሚቸረው የያኔው ወጣት አርቲስት ነጻነት እስከ ዕለተ ሞቱ ድረስ ሙያውን ለማሻሻል የሚጥር ድንቅ አርቲስት እንደሆነ የሙያ አጋሮቹ ይመሰክራሉ። የኪነ ጥበቡን አጀማመር ሲናገር እንደሚሰማው ነጻነት ወደ ጥበቡ ዓለም የገባው ገና በወጣትነቱ ሲሆን በተለይም በኮሜዲ ስራዎቹ የብዙዎችን ትኩረት መሳብ ችሎ ነበር። ከሰራቸው ስራዎች መካከል ፍሬሽማን፣ ያንቺው ሌባ፣ FBI፣ ባለቀለም ህልሞች ይጠቀሳሉ። ነጻነት በተለይ የቴሌቪዥን ኢንዱስትሪውን ከተቀላቀለ በኋላ ስራዎቹ በኢቢኤስ ቴሌቪዥን ላይ የቤተሰብ ጨዋታ የተሰኘውን እጅግ ተወዳጅ ፕሮግራም ከባልደረቦቹ ጋር በመሆን ሲያዘጋጅና ሲያቀርብ ቆይቷል። ይህ የቤተሰብ ጨዋታ ፕሮግራም በተለይ ከፍተኛ የህዝብ ተቀባይነት ያስገኘለት ሲሆን ከህፃን እስከ አዋቂ የፕሮግራሙ አድናቂ ብቻ ሳይሆን በግንባርና በየቤቱ ተሳታፊ የሆነበት ነው። ነጻነት በጥያቄና መልሶች አጋጣሚ ድንገት የሚፈጥራቸው ቀልዶች በእጅጉ ሳቅን የሚያጭሩ ናቸው። ይህ ፕሮግራም በኢትዮጵያውያን ዘንድ ከፍተኛ ተቀባይነት እንዲኖረው የእርሱ ጨዋነት የተሞላበት አቀራረብና ቀልድ ትልቅ ድርሻ ነበረው። ሌላው ቀርቶ በተለየ ንባብ አቀራረብ የሚሰራቸው ማስታወቂያዎች በሌሎች ያልታዩ ማስታወቂያዎች ነበሩ። ነጻነት ወርቅነህ እባላለሁ። እንግዲህ ስለኔ ትንሽ ልንገራችሁ። እኔ ነጻነት ወርቅነህ እባላለሁ። እናቴ ምናለሽዋ ይፍሩ ትባላለች። ወይዘሮ ምናለሽዋ ይፍሩ ይባላሉ እናቴ። አባቴ ደግሞ ሻለቃ ባሻ ወርቅነህ እምሩ ይባላል። እዚህ ጋር ከ10 አለቃ ማዕረግ ተነስቶ ነው ሻለቃ ባሻ የደረሰው እና 6 ቤተሰቦች ነን። እኔ 4ኛ ልጅ ነኝ ከቤቱ። 2 ታናሾች አሉኝ፣ 3 ታላቆች አሉኝ። እንደማንኛውም ያደግኩት ጭቃ ቤት ውስጥ ነው። አዲስ ዓመት ሲመጣ ሁልጊዜም ቤታችን በጋዜጣ ሄራልድ፣ አዲስ ዘመን፣ ሰርቶ አደር ምናምን ጣጣጣጣ ይደረግ ነበረ እና የኛ ዋይፋይ ያኔን የጀመርነው እና በጣም ያደግኩበትን ተቆራጭ ደሞዝ ብታውቁ በጣም ነው የምትስቁት። በጣም በ80 ብር ተቆራጭ ነው ያደግኩት እኔ ባይዘው እና ቅድም አባቴ ሻለቃ ባሻ ነው ስላችሁ ገርማችኋል። እናቴ አስማተኛ ነች ማለት ነው። 80 ብር ተቆራጭ አለ። 40 ብሩ የዛኑ ቀን ያልቃል። በ40 ብሩ ጤፍ የታሰበው በቆሎ፣ ዘንጋዳ፣ ማሽላ ይሆናል። ከዛ ማገዶ የተባለውን በእኛ ጉልበት ላይ ይሆናል። እንለቅምና እናሟሏለን። እንደዛ ነው ያደግኩት ተወልጄ ያደግኩት ኡራኤል ቤተክርስቲያን 50 እርምጃ ርቀት ላይ ነው እና ኡራኤል ሰፈር ነው ተወልጄ ያደግኩት። ሆስፒታል የተወለድኩት ባይዘው ሆስፒታል የተወለድኩት ያዝልኝ ሆስፒታል የተወለድኩት። ትብቴ አድራሻ አለው ለማለት ነው። እኔ በኪራይ ነው የምኖረው አሁን እንዴ። እና እዚህ ለመድረሴ ዋናው ምክንያት የሰው መውደዴ ነው። ሰው መውደድ፣ ሰው በጣም ነው የምወደው። ምክንያቱም ቤት ውስጥ ስናድግ ከ10 በላይ ሆነን ነው ያደግነው እና ዛሬ እኔ እናንተ ፊት ስቆም በጣም ደስ ይለኛል። ምክንያቱም ለብዙ ሰዎች ፊት ቆም ያለው እኔ ወደ እናንተ ከመድረሴ በፊት ብዙ ቤተሰብ ብዙ ሰፈር ውስጥ የእናቴ ወዳጆች የእናቴ የቅርብ ያሉ ዘመዶች ጋር ብድር ሄጄ ጠይቄ አውቃለሁ። እርሾ ጭምር እንጀራ ሲሟሽ አውቃለሁ። ድፎ ዳቦ ሲሟሽ አውቃለሁ። እኔ የእንጀራ የፍቅፋቂ በቃ ምጣድ አንዳንዴ አመል ታወጣለች። ምጣድ አመል ማውጣቷ በጣም ጥሩ ነው። እንጀራው በቅጡ ስለማይወጣ ይሰጣቸዋል። እናንተ መብላት ነው።
እና ትኩስ እንጀራ በበርበሬ በጣም ነው የምወደው። ባይዘወይ በጣም ነው የምወደው። ልክ ነው። ሌላ ነገር ልወድ አልችልም። አይ ነው። ደስ የሚል ቤተሰብ ውስጥ ነው ያደግኩት። በፍቅርና በስርዓት በጨዋ ደንብ ነው ያደግኩት። ትክክለኛ ክርስቲያናዊ ቤተሰብ ነው ያሳደገኝ። አያቴ ነች ያሳደገችኝ። በጥቂቱ የህይወት ታሪኩ ይሄን ይመስላል። እንዳልካቸው አምናለሁ ሰላም ነው ለሚለው ያክል ይሄ ቪዲዮ ስትመለከቱ እንደምትመለከቱት እንዳልካቸው በውጭ ሀገር እንግዲህ የቤተክርስቲያን ምንጣፍ ጠርገ የምንመለከት በዚህ መንገድ እንግዲህ ደፋ ቀና ሲል የነበረ ሰው ነው። ቤተክርስቲያን ውስጥ በዚህ መንገድ ደፋ ቀና ሲል የነበረ ሰው ነው። እንዳልካቸው ዘነበ የሆነ ሙስሊም ሲሞት በጌታ አምኑ ነበር ወይ አይልም። ፎር ኤግዛምፕል ሀጂ ሙፍቲ ዑመር ወጡበት ሰዓት በጌታ አምኑ ነበር ወይ አላሉ። የሆነ ኦርቶዶክስ ሲሞት በጌታ አምኑ አልነበረም እኔ በጣም ነው ማዝነው በጌታ ቢያምን ምናምን ይላልና በጣም ነው የሚያሳዝነው። ኦኬ ምን ያክል ለሽን ጥላቻ እንዳለበት የምንመለከተው የሌላ ቤተ እምነት ኦኬ ይህ አማኝ ሲሞት እንዴት በጌታ አምኑ ነበር አይባልም። ቢያንስ የኛው ትንሽ አምናን አንተ ባትቀበልም ትንሽ እንደው ጌታን ያቋለተ ትችላለህ። አንተ ባትቀበልም ያን መንገድ ትካለን ብለህ ብታምንም ኦኬ ጌታ ፍጹም ያልሰማው ሰው ሲሞት ደስ ይለኝ ነበር ጌታን ቢቀበል ኖሮ እምነት ቢቀበል ኖሮ ኦኬ ሙስሊም ስለጌታ ሰምቶ የማያውቅ ኦኬ ጌታን እንዲያውም ሊያነጋርገው የሚችሉ ሰዎች ሲሞቱ የማይናገር ሰው ኦርቶዶክሲያን ሲሞቱ ሁሌ ከዛ ውጪ እሱ ራሱ እንግዲህ ከሞቱ በፊት በዚህ ቦታ ቀበሩኝ ብሎ ተናግሮ ነበር እና ይሄም እንግዲህ እምነቱን የሚያሳይ ነገር ነውና በዚህ ቦታ ቀበሩኝ ብሎ ነበር። እስቲ እንስማው። እና ለዛ ነው ኡራኤልን በጣም ወደዋለሁ። የቀብር ስፍራውን ከሰዓትም በጠዋትም ሄጄ ትርፍ ሰዓት ሲኖረኝ ቀብር ቦታ ላይ ማንበብ ደስ ይለኛል። ጽሁፎችን ታነባለህ? አዎ ከሰዓት ላይ እንትን እላለሁ አነባለሁ። አእምሮ ውስጥ የቀራለ ያን በልጅነት ነው ያንብበ ዛሬም ድረስ የምታስታውሰው ጽሁፍ መቃብር ላይ ከተጻፉት? መቃብር ላይ አብዛኞቹ ይሸራረፋሉ ምናምንና ሰዎች ከሞቱ በኋላ በቃ ማንም ሰው ዞር ብሎ እንደማያቸው የገባኝ እዛን ጊዜ እና በ19 ብሎ የለም እንዲህ ተሸርፏል ወይ የሆነ ነገር ይገጠምበታል ሌላ ይገጠምበታል ምናምን። እንግዲህ ያው ኡራኤል እንግዲህ አካባቢው ደግሞ ትንሽ ጠከም ያለ ኑሮ የሚኖሩ ስለሆነ ያንን ሊከታተል አይችልም። የራሱ እንትን ስለሆነ የህይወት ሩጫ ስላለ እንደዛ ነውና እኔ አንደኛው ሬሳ ላይ ሬሳ ቦታ ላይ ቆሜ ያኛው ማንበቤ ደግሞ ደስ ይለኛል። ከሁለቱም የተሻልኩ እንደሆንኩ ይሰማኛል። እዚሁ አጋጣሚ እንግዲህ ወንድማችን ነጻነት ወርቅነህ በኡራኤል ቤተክርስቲያን በአያቱ አጠገብ እንዲቀበር ባለሰዓት እንግዲህ ከዚህ ብዙ ሲናገር ይሰማልና ሰው እሱ ነገር እንደ ኑዛዜ ይወሰድለት የሚሉ ሰዎች አሉ። ምክንያቱም አያቱን በጣም ስለሚወዳቸው በሱ አጠገብ ሊቀበር የሚል ነገር ብዙ ጊዜ ሲናገር ስለሚሰማ ነገር ግን እንግዲህ አሁን ላይ ሰማንም እንደምንገኘው ከሆነ ነጻነት እንግዲህ ታዋቂ እንደመሆኑ መጠን ትልቅ ፈጣሪ ሰው እንደመሆኑ መጠን ለኢትዮጵያ ውለታ የዋለ ሰው ዋልታ እንደመሆኑ መጠን በቅድስት ሥላሴ ካቴድራል 4 ኪሎ በአዲስ አበባ ይቀበር የሚል ነገር ነው እንግዲህ የተሰማውና ነገ ነው እንግዲህ ቀብሩ የሚፈጸም የሚባል ነገር አለ። እናንተስ በዚህ ጉዳይ ምትላላችሁ? የወንድማችን ነጻነት ኑዛዜ አለመፈጸም እንዴት ታውታላችሁ የሚለው ነገር አሳችሁን ኮሜንት ላይ አስቀምጡልኝ። ዲያቆን ሄኖክ ከነጻነት ህልፈት በኋላ አቤቱ የባሪያህን የቃልህን ነፍስ አሳርፍ። ውድ ወንድሜ ነጺ እንዳልከው የማንቋቋመው የሚያሳምም ሐዘን ነው። እኛ ያሰብነው ያቀድነው አልሆነም። የጌታ ፈቃድ ይሁን ብለን ዝም እንላለን። የምትወደው አምላክ በምትወልደው መልአኩ ቅዱስ ኡራኤልና በመላእክት ታጅቦ ነፍስን ያሳርፋት። እግዚአብሔርን ለመፈለግ ልቡን የሚያቀነውን ሁሉ ቸሩ እግዚአብሔር ይቅር ይበለው ሲልም ዲያቆን ሄኖክ ኃይሌ ከቅዱሱ መጽሐፍ ጠቅሶ ጽፏል። አሜን። እንግዲህ ቃልህ ብያላችሁ በጸሎታችሁ አስቡት። ኤኒዌይስ እግዚአብሔር መካችን ነፍሱን ይቀበል ዘንድ ለማለት ፈልጋለሁ። ከዛ ውጭ እንግዲህ እንደ ነጻነት አንድ ደብዳቤ ከወንድሙ ከዚህ ተለክሎት እንደነበረ ሲናገር ሰምቻለሁና እንመልከት እስቲ። ከ7 በላይ ሳይቶችን ጥንቅቅ አድርገን አስረክበናል። አሁን ላይ በሳር ቤት ቫቲካን ኤምባሲ አጠገብ አዋሬና ፒያሳ ላይ ከባለ 1 እስከ ባለ 3 መኝታ ቤቶችን በተለያዩ የካሬ አማራጮች እስከ 35% የሚደርስ ቅናሽ አቅርበንልዎታል። እነዚህ ሳይቶቻችን ላይ ጠቅላላ ክፍያ ለምትከፍሉ ባለ 1 መኝታ በ8 ሚሊዮን 500 ሺህ ብር የነበረውን በ5 ሚሊዮን 500 ሺህ ብር፣ ባለ 2 መኝታ በ11 ሚሊዮን 600 ሺህ ብር የነበረውን በ7 ሚሊዮን 500 ሺህ ብር፣ ባለ 3 መኝታ በ15 ሚሊዮን 200 ሺህ ብር የነበረውን በ9 ሚሊዮን 900 ሺህ ብር ማግኘት ይችላሉ። ልብ ይበሉ፣ የዋጋ 100% ለሚከፍሉ ሲሆን በግንባታ ሂደት መሰረት ለምትከፍሉ ቅድመ ክፍያ 20% በመክፈል ቀሪውን ያለምንም ዋጋ ጭማሪ በ3 ዓመት ጊዜ ውስጥ የሚከፍሉበትን እድል አመቻችተናል። ለበለጠ መረጃ በ0974 607676 ይደውሉ። ስጋማ ፈራሽ ነው። ነፍሴ ከአምላክ ነፍስ ጋር ተመሳሳይ ስለሆነች በማይሞተው ነፍሴ
እወድሃለሁ ብሎ ጻፈልኝ። ከታላቅ ወንድሜ ጋር ቁጭ አልን እና ታላቅ ወንድሜም ደብዳቤ ጻፈልኝ። እሱን ቲያትር ያየ ጊዜ ደስ የሚል ደብዳቤ ጻፈልኝ። ምን ትላለሽ? ትንሽ ምን ይላል? ወንድሜ ነጻነት፣ ወንድሜ ነፂ አምላክ በሚወደኝ መልኩ እወድሃለሁ ብሎ ጻፍ ጀምርና መጨረሻ ላይ እኔም እወድህ በነፍሴ ነው፣ ስጋማ ፈራሽ ነው፣ ነፍሴ ከአምላክ ነፍስ ጋር ተመሳሳይ ስለሆነች በማይሞተው ነፍሴ እወድሃለሁ ብሎ ጻፈልኝ። ትልቅ አባባል ነው። ከዛ አምነህበታል ይሄ ልጅ በዚህ ሊኖር ይችላል አለች። አዎ ይችላል አላት። ከዛ እሷ ተቀበለች። ስለዚህ ማዘርም ተቀበለች። ፋዘርም ታዋቂ ሰው ጊዜ በቃ ይሄ ትንሹ ይላል። እኔ እኮ 22 ዓመት ምናምን ሆኖኛል፣ 20 ዓመት ምናምን ሆኖኛል። እኔ የሰዎችን ምክንያት አከብራለሁ፣ የእኔንም ምክንያት አከብራለሁ። ለምሳሌ እኔ እናቴ የቆነጠጠችኝ አሁን ድረስ ይሰማኛል። ባደርግ የተቆነጠጥኩባትን ነገር ስለማቅ አሁን ለመዋኘት ልገባ ስል ያ ወንዝ ሰዋኝ የምትደረግ ስላለ ትንሽ እንትን አለብኝ። የሆነ አሁን እዚህ ከፍዬ ነው መዋኘው። ላይፍ ሴቨር አለ፣ ወንዝ አይደለም፣ ጠራራ ፀሐይ አይደለም፣ ሎሽን እቀባለሁ ምናምን ብዬ አስባለሁ። ግን ከሷ ጋር ሁሌ ጸቡ እኔ ወንዝ ሄጄ ዋኛለሁ በጠራራ ፀሐይ፣ እሷ ደግሞ ካሁን ልጅሽ ውሃ በልቶታል ነይና እሺ ይባላለሁ ብላ ነው የምታስበው። እና በጣም ጸብ ነው በዚህ የተነሳ። እና ያችን ቃል አውቃታለሁ የምትለውን ነገር እያንዳንዷን ነገር እሷ የሆነ ነገር ስናገራት አሁን የሰው ፊት የሚነገር ነገር ነው፣ አሁን የሰው ፊት ይወራል አይ ትላለች። እና ሰው ፊት የሚነገር ነገር ምንድነው በሚል ነገር ነው እኔ ራሴን እያሳደግኩ ይመጣ። እና ሰው ፊት ቆሞ ማውራት ክብር ነው በእውነት። ነፃነት ወርቅነህ እኔ እንደሱ አይነት ደግሞ አርቲስት አስተዋይ ደግ አርቲስቶችን ሳይ እንዲነኩበት የማይፈልግ እንዴ ኢንተርቪው እኮ ትልልቅ አርቲስቶችን ሲያስደርግ እኮ ጸጉር መሰሪያ እንኳን ያስፈልጋቸዋል ብሎ እኮ ብዙ ብር የሚሰጥ ነው ለራሱ በተሰጠው። ነፃነት ወርቅነህ አከብራለሁ። ምርጥ አርቲስት ማርያምን ነፂ እንዳነሳኸው በጣም በቃ የሚገርም ልብ ያለው ሰው ነው። ውይ ነፃነት እኮ አድባር እኮ በደንብ ደግሞ ቀድሞ ገብቶታል መሰለኝ። ከበፊት ጀምሮ እሳቱ ሰዓትን በደንብ እያስተዋወቀ ነው። ወንድሜ ነው እኮ ለኔ እንደ ወንድማማች ነው። አንቺ 22 ነፂ ጋር የምናመሽበት አርቲስቶች የሚያገኝበት ቤት ነበር። ነፃነት ልክ ያን ሰፈር ሲረግጥ ኪዲ ጋር እኮ ነው ግራንድ ሰፈሩ ነው የሚስቀው። መድኃኒዓለም ለዛም ብር ይሰጣል፣ ለዚህም ብር ይሰጣል፣ ለዛም ብር ይሰጣል። ሰው አይሰለች፣ ሰው ነው የሚወድ። አይገርም? በጣም ለሰው ያለው ቫልዩ የነፃነት ደግሞ ያስደንቃል። ደግሞ ብቃት ያለው አርቲስት ነው። አይገርም? እኔ የሆነ ድባብ ያለው አርቲስት አሁን ጥራ ብትኝ ነፃነት ወርቅነህ እንዴ የሰራቸው ፊልሞች እኮ እንደ እንትን እኮ ነው፣ እንደ ወተት ራሱ አይሰለቹ፣ ይደጋገማል። ቴሌ ብለሽ ጥሪ ቴሌ ወዬ ነው ሲል ያስቃል እኮ ነፂ። በጣም ገዳይ ሰው ነው፣ ናቹራል ነው። አዎ ነፃነት ወርቅነህ በጣም ነው የምወደው። እንዲሁም አሁን ላይ በጣም ብዙዎች እንግዲህ ረስተውታል። እንደው ጠይቁ ነበር ማን ነው ምናምን የሚሉ ሰዎችን ያይን ነበርና ይሄ የሆነበት ምክንያት አሁን ላይ ሶሻል ሚዲያው መጣና ሰዎችን ያዘ። ይሄን ነገር እንግዲህ ወንድም አድናይ አብራርታልና ለምን እንደዚህ ነገር ተፈጠረ እንመልከት እስቲ። ጋይስ ዛሬ ነፃነት ወርቅነህ ከዚህ ዓለም በሞት እንደተለየን ሰማው። ቲክቶክ ቪዲዮዎችም አየው፣ አላመንኩኝም ነበር። አንዳንዴ ሰዎች ስንባል ያው ህይወት በጣም ረጅም ትመስለን የለ ሰው ይሞታል ሰው ያልፋል ብለን አናስብም። ቀናችን የምንኖረው ምንም ነገር እንደማያጋጥም ነው። and I think ወደን ሳይሆን ተገደን ነው። because በየቀኑ ሰው ይሞትብኛል ብለን ማሰብ በጣም ያጨናንቃል። ግን ደግሞ እንደ ነፃነት ወርቅነህ ያሉ አይነት ሰዎች ከዚህ ህይወት በሞት ሲለዩን በጣም ከባድ ነው seriously because ትልቅ ሰዎች ናቸው ትልቅ ውለታ የሰሩ ሰዎች ናቸው። የኛ ችግር ግን ውለታቸው የሚገባን በሞት ሲለዩን ነው። and I think ውስጤ ጸጸት ትንሽ ተሰማኝ። ምን አለበት ብደውልለት፣ ምን አለበት ባገኘው፣ ምን አለበት በሆነ አጋጣሚ
አያችሁ ሰዎች ስንባል ሰልፍሽ ነው ኬርለስ ምንም ግድ የለንም ለሌላ ሰው ታውቃላችሁ ወደን እኮ አይደለም because እኛም ህይወት እየኖርናት ነው ሁላችንም እየኖርን ነው ህይወት የየራሳችንና እኔ ምንም ማለት አልችልም ማለት የምችለው ለነጻነት ወርቅነህ ቤተሰቦች መጽናናትን እመኛለሁ ስሜቱ ምን እንደሆነ ሊገባኝ አይችልም ግን መጽናናትን እመኛለሁ ብርታቱን ይስጣችሁ ጥንካሬውን ይስጣችሁ እግዚአብሔር ራሱ ከጎናችሁ ይቆም ነው ወደ ተሻለ ቦታ ነው የሄደው ነጻነት ወርቅነህ ለብዙ ሰዎች ፈገግታ ምክንያት የሆነ ሰው ነው የብዙ ሰዎች የሳቅ ምንጭ ነው አሞት እያለ ማስታወሳለሁ እየሰራ ነበር እና ጠንካራ ታታሪ ሰው ነበር ካለፈው በኋላ እንደዚህ ብዬ መናገሬ ትንሽ ይደብረኛል ግን ሰው መሆን ምንም ማድረግ አንችልም ሁላችንም በየራሳችን ህይወት ተጠመድን ለአድናቂዎቹ መጽናናትን እመኛለሁ ጥንካሬን እመኛለሁ ነጻነት ወርቅነህ ያወቅኩት እኔ በኤፍቢአይ ፊልሙ ነው በጣም ያስቀኝ ነበር በየቀኑ ፊልሙ አየው ነበር ልጅ እያለሁ በጣም አማርኛ ፊልም ወድ ነበርና ትልቅ ሰው ነው እና ሁላችንም ከዚህ መውሰድ ያለብን ትምህርት ምንድነው በጣም ብዙ አንጋፋ አርቲስቶች አሉ አክተሮች አሉ ሰዓሊዎች አሉ ለዚህ ሀገር ትልቅ ውለታ ያዋሉ ሰዎች አሉ በህዝብ ዘንድ ፍቅር ያተረፉ ታላላቅ አንጋፋ ሰዎች አሉ አሁን እኛ መማር ያለብን እነዚህ ሰዎች ከኛ ሲነጠሉ ሲለዩ ሳይሆን እነሱን እያስታወስን ማመስገን ያለብን አይ ቲንክ በህይወት እያሉ ማመስገን ይኖርብናል ብዬ አስባለሁና እወዳለሁ ነጻነት ወርቅነህ ይቅርታ አድርግልኝ ቀድሜ ስላላስታወስኩ ይቅርታ አድርግልኝ እወዳለሁ ነጻነት ወርቅነህ ያው ያሳዝናል ይደብራል በጣም ዘግይተናል እኔ በበኩሌ ዘግይቻለሁ ለምን እፈቅርሃለሁ ለማለት ዘግይቻለሁ እሱን ለማስታወስ ዘግይቻለሁ እንዴት ነህ ብዬ ለመጠየቅ ዘግይቻለሁ ሁላችንም እንደዘገየ ነው ግን ትንሽ ጸጸቴን የሚያቀልልኝ የሚያረጋጋኝ ምን እንደሆነ ታውቃላችሁ ልክ እንደ ነጻነት ወርቅነህ ትልቅ ውለታ የዋሉ ትልቅ ታሪክ የሰሩ የብዙ ሰው የሳቅ ምንጭ የሆኑ ሀገር መጠሪያ የሆኑ በጣም ብዙ አንጋፋ ሰዎች አሉ ኢትዮጵያ ውስጥ ባይገርማችሁ ቲክቶክ መጣና እነዚህ ሰዎች እንዲረሱ አደረገ እኛም ሰዎች ነን ከፊታችን የሳበንና የማረከን ነገር እያየን ትልቅ ውለታ የሰራልን ነገር እንተዋዋለን ባይ ዘ ዌይ እነዚህ አንጋፋ አርቲስቶች ብቻ አይደለም ብዙዎቻችን የረሳ ነው በጣም ትልቅ ነገሮች ያደረጉ ሰዎች ብቻ አይደለም የረሳ ነው ሰው ከመሞቱ በፊት አለሁልህ ማለትን የረሳ ነው ባለፈው በጣም የደበረኝ አንድ ኮሜንት ነበረ ጋሽ ፋንቱ ማንዶዬ እንግዲህ ያው ሰልፍ ይዞ ታክሲ ላይ አየዋቸው እና ያ ቪዲዮ ለቀቁት ግን በጣም ብዙ አሉታዊ የሆኑ ሜሴጆች ደረሱ ለምንድነው ጋሽ ፋንቱ ማንዶዬ የምታገዛቸው ለምን ምን ያደርግላቸዋል ልጃቸው እኮ አሜሪካ እኮ ነው አያችሁ እናንተ የመሰላችሁ እቃ መስጠት ነው የታያችሁ እሱ ነው ኦፍ ኮርስ መኪና ተሰጠ ቅንጦት ነው የሚመስለው ይሄ ሲታይ ደግሞ ግን ጋይስ ማወቅ ያለባችሁ እየሰጠናቸው ያለው እቃ ሳይሆን ክብር ነው የሚገባቸውን ደረጃን ነው ቀን ቢጥላቸው እኛ ግን መክዳት የለብንም እነሱ ስለዚህ ጋሽ ሰሎሞን መኪና ሳሰጣቸው መኪና ሳይሆን የሰጣቸው ተስፋን ነው ሰው አለልኝ ነው ሰው ይወደኛል ነው ሰው አልረሳኝም ነው ከመኪና በላይ ይህ መንፈሳዊ ጥንካሬ
እንሰጣቸዋለን። ሱራፌልም ስለዚህ ከምንም ጊዜ በላይ የጀመርኩት ቻሌንጅ አጠናክሬ ለመቀጠል ወስኛለሁ። ኢትዮጵያ ውስጥ ያሉ አንጋፋ ሰዎች ለኛ ፈገግታ ምክንያት፣ ለኛ ኩራት ምክንያት፣ ለኛ መፈቃቀር ምክንያት የሆኑ ሰዎች የሚገባቸውን ክብር ለመስጠት ቃል እገባለሁ። ሰው ከሞተ በኋላ ጀግና ነበር፣ ጎበዝ ነበር እያልኩኝ መመስከር አልፈልግም። ያ ሰው በህይወት እያለ ግን መመስከር እችላለሁ። ስለዚህ አንድ ጥያቄ ጠይቃቸዋለሁ። የኢትዮጵያ ካምፓኒዎች፣ ቢዝነሶች በተቻላቸው አቅም ለነጻነት ወርቅነህ ቤተሰቦች ድጋፍ ብታደርጉ ደስ ይለኛል። ድጋፍ ያስፈልጋቸዋል ወይስ አያስፈልጋቸውም የሚለው እርግጠኛ አይደለሁኝም። ማያስፈልግ ከሆነም ችግር የለውም፣ ግዴታ አይደለም። ግን ካስፈለገ ብናደርግ ድጋፍ ደስ ይለኛል። የሚያጠነክራቸው because ይህ ቪዲዮ የነጻነት ወርቅነህ ቪዲዮ አይቼዋለሁ። እሱ ብቻ ነው ያላቸው። ኤኒዌይስ ቪዲዮአችን የመስራብ ወንድማችን ነጻነት ጉዳይ እንግዲህ አዲስ መረጃዎች የሚወጡ ከሆነ ይዤላችሁ መቀርብ ነው የሚሆነው። ነፍሳቸውን እንግዲህ እግዚአብሔር ይቀበልልን። ለቤተሰቦቹ መጽናናትን እመኛለሁ። ቸር ቆዩልኝ።